እናስትልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው ዝግጅታችን አንጋፋው ፖለቲከኛ አቶ ልደቱ አያሌው ስለ እምቢተኝነት ዘመቻ በሪዮት ሚዲያ ላይ ቀርቦ የሰጠው አስተያየት አለ እና በዛ አስተያየትም ደግሞ አርበኛ ዘመነ ካሴን ጠቅሷል እና በዛ ዙሪያ ላይ አንዳንድ አስተያየቶችን ለመስጠት ፈልጋለሁ። ዛሬ በዛ ዙሪያ ላይ ቢሆን የምንነጋገረው እንግዲህ አቶ ልደቱ የሁላችንም እንደምታውቀው ባለው አቅም ባለው ችሎታ በሀገር ጉዳይ ላይ የድርሻውን ለማበርከት እየሰራ ያለ ነው። በዚህም አጋጣሚ አቶ ልደቱን አውቀዋለሁኝ። አንተ ምለው አቶ ልደቱ አቅርቦ ስላለኝ ነው አውቀዋለሁኝ እና ለሀገር እየሰራ እያደረገ ያለውን ነገር በዚህ አጋጣሚ ሳላመሰግን ማለፍ አልፈልግም። በጣም በሚያምንበት የሚያምንበት ነገር ትክክል ነው ትክክል አይደለም ሌላ ጉዳይ ነው። ግን በሚያምንበት በተለይ ሰነዶችን እያዘጋጀ ኢትዮጵያውያን እንዲወያዩበት እንዲከራከሩበት የማድረግ ስራ ብዙ ሲሰራ አይቼዋለሁኝ። ሚዲያ አይመርጥም። በቀረበበት ሚዲያ በሙሉ ቀርቦ አስተያየቱን በድፍረት የሚናገር ሰው ነው እና እንዲህ አይነት ፖለቲከኛ በእርግጥ ኢትዮጵያ ያስፈልጋታል። በዚህ አጋጣሚ ለአቶ ልደቱ በድጋሚ ያለኝን አክብሮት መግለጽ እወዳለሁ። ይህም ደግሞ ያውቃል እሱ አክብሮት እንዳለኝ ለሚያደርጋቸው ለሚሰራው ስራ በሙሉ ትልቅ ቦታ እንደምሰጥ እሱም ራሱ ያውቃል። ለምን ብዙ ጊዜ በስፋት በዚህ ጉዳይ ላይ ተነጋግረን ስለምናውቅ ማለት ነው። ሆኖም ግን በተለይ ላለፉት 2 ዓመት በፋኖ ጉዳይ ላይ የሚሰጣቸው አንዳንድ አስተያየቶች በግሌ ብዙም የሚያስኬዱ ናቸው የሚል እምነት የለኝም እና በተለይ ሰሞኑን ደግሞ አብሮነት በሚል ከነጀዋር ጋር ከተለያዩ ቦታዎች ጋር አንድ ላይ ሆኖ ይሄ አሁን ያለው አገዛዝ የእምቢተኝነት ዘመቻ አድርገን በእምቢተኝነት ዘመቻ ይህን አገዛዝ ልናስወግደው እንችላለን ብሎ የሚያደርገው እንቅስቃሴ ብዙም የሚያስኬድ አይመስለኝም። በመርህ ደረጃ የእምቢተኝነት ዘመቻ ያዋጣል። የእምቢተኝነት ዘመቻ እና ትግል ጎን ለጎን እነዚህን ሁለቱን ማስካሄድ ይቻላል። ሆኖም ግን ኢትዮጵያ ውስጥ ያለው ነባራዊ ሁኔታ ከግምት ካስገባን ግን አሁን የእምቢተኝነት ዘመቻ ብሎ የሚደረገው ነገር ከጥቅሙ ጉዳቱ ያመዝናል የሚል እምነት ነው ያለኝ እና በዚህ ጉዳይ ላይ ከአቶ ልደቱ ጋራ የተለየ አመለካከት እንዳለኝ የሚያሳዩ ተጨባጭ ነገሮችን አደርጋለሁ እና አቶ ልደቱ የእሱን አቋም ጀስቲፋይ ለማድረግም አርበኛ ዘመነ ካሴን ጠቅሷል እና አርበኛ ዘመነ ካሴን የጠቀሰበት መንገድም በጣም የተሳሳተ መሆኑን ለማሳየት እሞክራለሁ። ምን አርበኛ ዘመነ ካሴ የግለሰብ አስተያየት ነው የሰጠው፣ ግን ያለ በግለሰብ ደረጃ አርበኛ ዘመነ ካሴ የሰጠውን አስተያየት በመለጠጥ አቶ ልደቱ የሰጣቸው አስተያየቶችም መታረም አለባቸው የሚል እምነት አለኝ እና እስቲ ወደ ገደለው እንሄዳለን። እስቲ አቶ ልደቱ ምንድን ነው ያለው ወደሚለው እንሄዳለን። እስቲ አቶ ልደቱን እናዳም። በጣም መሰረታዊ የሆነ ለውጥ እየመጣ ነው ኢትዮጵያ ውስጥ። እዚህ ቀደምም በተለያዩ መድረኮች ገልጸናል እና አሁን ደክመን አልቀረንም። ህብረተሰቡ እያዳመጠን ነው እና ተገቢ የሆነ ተጨባጭ የሆነ መልስ እየሰጠ ነው የሚል በጎ ሁኔታ እየተፈጠረ እንደሆነ ስንገልጽ ነው የቆየ ነው። ታስታውሳለህ? ከተወሰነ እኮ ኦልሞስት ዓመታትም ሳይሆን ወራት በፊት ሰላማዊ ትግል ያስፈልጋል አያስፈልግም፣ ህዝባዊ እምቢተኝነት ያስፈልጋል አያስፈልግም የክርክር አጀንዳ ነበረ። በየሚዲያው ስንቀርብ በዚህ ረገድ ሊሞግቱን የሚሞክሩ አይሰራም ብለው የሚከራከሩን ብዙዎች ናቸው የነበሩት። እሺ እንግዲህ እዚህ ጋር አቶ ልደቱ ብዙ ሰው እየተቀበለን ነው፣ ብዙ ሰው እየተስማማ ነው ብሎ የሚለው እንግዲህ የእምቢተኝነት ዘመቻውን ሰላማዊ ትግሉን ማለት ነው እና ሰላማዊ ትግሉን እኔ እስከሚገባኝ ድረስ በሰላማዊ ትግል ይሰራል አይሰራም የሚል ክርክር ስለመኖሩ አላውቅም እና በዛ ጉዳይ ላይ እና አቶ ልደቱን ሰላማዊ ትግል ይሰራል አይሰራም በሚል እኔ በግሌ ሞግቼም እና አቶ ልደቱን ተከራክሬ አላውቅም። እንደ ሚዲያ ሌሎች ሚዲያዎች በተለይ የፋኖ ደጋፊ ሚዲያዎችም በዚህ ጉዳይ ላይ ጭራሽ ለእነ አቶ ልደቱ አክቲቪዝም ሰላማዊ ትግል ምናምን ብዙም ቦታ የሚሰጥም ሰው እኔ ያለ አይመስለኝም። በዛ ጉዳይ ላይ ከእሳቸው ጋራ እሳቸው አቶ ልደቱ እንዳለው እሱም ሌሎቹም እንዳሉት በሰላማዊ ትግል ላይ የተደረገ ክርክር እኔ ብዙም ያን ያህል ክርክር ስለመኖሩ አላውቅም። ተሳስቼ ሊሆን ይችላል ምናልባት ክርክር የገጠሙ በቲክቶክም በተለያየ መንገድ መቼም ማህት ጉዳይ ለሚወራው 1-2 ሰዎች ሊኖሩ ይችላሉ። ግን አብዛኛው ማህበረሰብ ግን አቶ ልደቱ እያራመዱት ያለውን ነገር
ያው የእናቶ ልደቱ ነገር ነው ብሎ ለእናቶ ልደቱ ትቶ የፋኖ ትግል ላይ አተኩሮ በፋኖ ትግል ዙሪያ እየሰራ ያለ ማህበረሰብ ነው ያለው እና ክርክር ስለመኖሩ አላቅም እና አብዛኛው ማህበረሰብ ደግሞ እየተቀበለን ነው ብሎ ልደቱ የተናገረው ይሄ ሰላማዊ ትግልን እምቢተኝነትን በተመለከተ አብዛኛው ማህበረሰብ እየተቀበለን ነው ብሎ የሰጠው ማስተያየት የትኛው ማህበረሰብ እንደተቀበለው እኔ ለማወቅ እንደው የበለጠ ቢያብራራው ጥሩ ይሆን ነበር እና ምሳሌ ጠቅሷል እና ያንን ምሳሌ እስቲ ምንድን ነው የሚለው እናዳምጠው። አገር ቤት ያሉ በሰላማዊ በህጋዊ መንገድ እንቅስቃሴ የሚያደርጉ ፓርቲዎች ጦርነት ይቁም ብለው ሰላማዊ ሰልፍ ለማድረግ ሲዘጋጁ ተቃውሞ ይገጥማቸው የነበረው ከአገዛዙ ብቻ ነበር። በተለይ የታጠቁት ኃይሎች ይሄ የሰላማዊ ህዝባዊ እምቢተኝነት ጥያቄ የነሱን ትግል አንደርማይን የሚያደርግ እየመሰላቸው የነሱን ትግል እንቅፋት የሚፈጥርበት እየመሰላቸው የሚቃወሙበት ሁኔታ ላይ ነበር። ይሄ አባባል እኔ ከእውነት የራቀ አባባል ነው። ከትልቅ አክብሮት ጋር አቶ ልደቱ የትኛው የትጥቅ ትግል አራማጅ በሀገር ቤት የሚደረገውን ሰላማዊ ትግል እንደተቃወመ ጀባ ቢለን በጣም ደስ ነው የሚለኝ። አገር ቤት እውነተኛ የሆነ ውጤት የሚያመጣ የሲቪክ ምንድነው የሰላማዊ ትግል እንቅስቃሴዎችን የተቃወመ የተቸ አንድም የፋኖ አመራር አንድም የፋኖ አደረጃጀት የለም እኔ እስከማውቀው ድረስ እና ይህንን እኛ የምናደርገውን የትጥቅ ትግል ይቃወሙብናል፣ እኛ የምናደርገውን ትግል ያሳንስብናል በሚል የእኛን ስራ ያሳንስብናል በሚል የተቃወመ አገር ቤት ህዝቡ በራሱ መንገድ ሰላማዊ እምቢተኝነትን ጠርቶ በራሱ መንገድ የሚያደርገውን እንቅስቃሴ የተቃወመበት ሁኔታ ስለመኖሩ እኔ ምንም ማውቀው ነገር የለም እና አቶ ልደቱ ከየት አምጥቶ የትኛው የታጠቀ ኃይል ሰላማዊ ትግልን ሆነ የእምቢተኝነት ዘመቻን እንደተቃወመ ቢገልጽልን በጣም ደስ ይለኛል እና ይሄ በጭራሽ እውነት ነው የሚል እምነት የለኝም። የተሳሳተ ነው። የራስን አቋም መናገር ይቻላል። የራሳችን የምናምንበትን ነገር መናገር ይቻላል። ግን የምናምንበትን ነገር ሰው እንዲቀበለን ለማድረግ ያልተባለን ነገር ያልተነገረን ነገር ግን ተነገረ ተባለ ብሎ ማውራት ግን እኔ ስህተት ይመስለኛል እና እንዲህ አይነት ነገር ትውልደቱ የሚጠበቅ ነው የሚል እምነት የለኝም እና ማንም የለም። እንደምታውቁት የኢትዮጵያ ኦርቶዶክስ ቤተክርስቲያን ለምሳሌ የእምቢተኝነት ዘመቻ ስታደርግ ነው። ያንን የኢትዮጵያ ኦርቶዶክስ ቤተክርስቲያን የእምቢተኝነት ዘመቻን አብዛኛው የፋኖ አመራር አብዛኛው የፋኖ ደጋፊ ሁላችንም ስንደግፈውና ከጎኑ ተሰልፈን እንደውም በኢትዮጵያ ኦርቶዶክስ ቤተክርስቲያን እያደረገችው ላለው ትንቅንቅ ሰፊ ሽፋን ስንሰጥ ነበረ። ያ ሰላማዊ ትግል አይደለም እንዴ? የእምቢተኝነት ዘመቻ አይደለም እንዴ? ታዲያ ፋኖ የኦርቶዶክስ ቤተክርስቲያን እያደረገች የነበረውን የእምቢተኝነት ዘመቻ ተቃውሞ ቆመ እንዴ? አልቆመም። እና እንደ ምሳሌ ላቅርብ ብለን እና አንድም የፋኖ አደረጃጀት በዛን ጊዜ አፋሃድ የሚባል ላይኖር ይችላል። አፋብሃ የሚኖር ቢኖር ይችላል። አፋሃድም ሲኖሩ አፋሃድም በድርጅት ደረጃ የእምቢተኝነት ዘመቻን አንቃወማለን ብለው የሰጡት አስተያየት የለም። አፋብሃም ከመቋቋሙ በፊት ደግሞ የተለያዩ እዞች የነበሩ ጊዜ ወደ 7 እዞች የነበሩ ጊዜ የእዝ አመራሮችም ይሄን የተቃወሙበት ሁኔታ የለም። በርካታ የፋኖ ከፍተኛ አመራሮች በየጊዜው ሚዲያ ላይ ወጥተው ይናገራሉ። የህዝብ እምቢተኝነት ዘመቻን የተቃወሙበት ጊዜ የለም። ለምንድን ነው? አንደኛ ሊቃወሙ የማይችሉት ደግሞ ብዙ የህዝብ እምቢተኝነት ዘመቻም ደግሞ ስለሌለ ነው። የሌለን ነገር እንዴት ይቃወማሉ? እምቢተኝነት ዘመቻ በሚፈጠርበት ጊዜ አንድ እንዳልኳችሁ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶሷን ለመገለባበጥ የኦሮሞ ቤተ ክህነት ሲቋቋም ህዝባዊ ተቃውሞ ህዝባዊ ጥሪ ስታቀርብ አብዛኛው የፋኖ ደጋፊ ድጋፍ ሰጥቷል። ሁለተኛ ሐኪሞች እንቅስቃሴ በሚያደርጉበት ጊዜ ለሐኪሞች እንቅስቃሴ ሶሊዳሪቲ ነው የፋኖ መሪዎች ያሳዩት። ሶስተኛ የፖለቲካ ፓርቲዎች ደግሞ ሀገር ቤት ያሉት የፖለቲካ ፓርቲዎች ሰላማዊ ትግል ሰልፍ ሊጠሩ ሲሉ የተቃወሙት ገዢው ፓርቲ ብቻ አይደለም። ሌሎች የትጥቅ ትግል የትኛው የፖለቲካ ፓርቲ ነው ሰልፍ የጠራው? እኔ እስከማውቀው ድረስ ፋኖ እንቅስቃሴ እያደረገ በነበረበት ጊዜ ሰልፍ የጠሩት የፖለቲካ ፓርቲዎችም አይደሉም። ከፖለቲካ ፓርቲ ውጭ እንደነ አቶ የሸዋስ እንደነ ናትናኤል ፈለቀ የተወሰኑ ኢዜማ ውስጥ የነበሩ ወገኖች በአዲስ አበባ ሰልፍተው ከዛ ወጥተው አሰሯቸው። ስለዚህ ሰልፍ ጠሩ፣ ሰልፍ ታሰሩ፣ ወዲያው ታሰሩ። ስለዚህ የተደረገ ህዝባዊ እምቢተኝነት የተደረገ ሰልፍ የለም። ስለዚህ ላልተደረገ ሰልፍ
ላልተደረገ ሰላማዊ እምቢተኝነት ድጋፍም ተቃውሞም ሊሰጥ የሚችል አካልም የለም። አስተያየትም የሰጠም የለም። እኔ በግሌ በዛም ወቅት የሰላማዊ ሰልፍ በሚጠሩ ጊዜ ይሄ የተጠራው ሰላማዊ ሰልፍ ውጤት ያመጣል የሚል እምነት አልነበረኝም። ለምን? አገዛዙ እንደማይፈቅድ ስለማቅ፣ በዛ ላይ እነዚህ ሰዎች ራሳቸውን ችግር ውስጥ እንደሚከቱ ስለማቅ ዝም ብሎ ነው ራሳቸውን የሚያደክሙት ብዬ ብዙ ቦታም አልሰጠኋቸውም። ግን ያ መቃወም አይደለም። ከዛ በኋላ የተወሰኑትን ወስዶ አሰራቸው በኋላ ብዙ ካንገላታቸው በኋላ ፈታቸው። የተወሰኑትም አሁንም እንደታሰሩ ነው። ምን ውጤት ተገኘ? ስለዚህ ውጤቱ አዋጭ አይደለም በሚል ነው እነዚህን ሰዎች የሚያደርጉትን እንቅስቃሴ ብዙ ቦታ ያልሰጠ ነው እንጂ በመርህ ደረጃ ሰላማዊ ትግልን ህዝብ ማንኛውንም ትግል ለመብቱ ለነፃነቱ ህዝብ የሚያደርገውን ማንኛውንም ትግል የፋኖ አደረጃጀቶች የፋኖ መሪዎች ይደግፋሉ። ይሄ ሊታወቅ ይገባል። ስለዚህ አቶ ልደቱ እዚህ ጋር የተናገረው ነገር ትክክለኛ አነጋገር አይደለም፣ ትክክለኛ አይደለም። የእሱን አመለካከት ጀስቲፋይ ለማድረግ በሚል ያልሆነ ነገር ነው እዚህ ጋር እየተናገረ ያለው እና እስቲ እናዳም። አሁን ይሄ ሁሉ እየጠራ የመጣበት ሁኔታ ነው ያለው። አንደኛ በሚዲያ ደረጃ ያለውን ለውጥ ካየን በጣም የሚገርም ነው። አብዛኛው ሚዲያ ሰላማዊ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ያስፈልጋል፣ ለውጥም ሊያመጣ ይችላል ብሎ የማመን ሁኔታ በስፋት እየታየ ነው። አሁንም እዚህ ጋር ማስተካከያ አለ። ኢትዮጵያ ውስጥ ሰላማዊ የእምቢተኝነት ዘመቻ አያስፈልግም ብሎ የተናገረ የጻፈ የሞገተ የሚዲያ አካል የለም። ሰላማዊ የእምቢተኝነት እንቅስቃሴ በትክክል ከተመራ በኋላ እመጣበታለሁ። በትክክል ከሄደ ያ የሰላማዊ እምቢተኝነት ዘመቻ ውጤት ሊያመጣ በሚችል መንገድ ከተቃኘ ውጤት ሊያመጣ የሚችልበትም ሁኔታም ደግሞ ካለ ተጠንቶ ጥናቶች ተደርገው በደንብ ተጠንቶ ካለ ውጤት ሊያመጣ እንደሚችል ብዙዎቻችን እናውቃለን። ስለዚህ ብሌተንትሊ የእምቢተኝነት ዘመቻን የተቃወመ በመርህ ደረጃ እንደ አይዲዮሎጂ ወስዶ አይሰራም ብሎ ያለ የሚዲያ አካል ስለመኖሩ ነው ያላል። ስለዚህ እንደዛ የእምቢተኝነት ዘመቻን የሚቃወም የሚዲያ አካል በሌለበት አሁን የእምቢተኝነት ዘመቻን እየተቀበሉ ነው እየደገፉ ነው ብሎ ማለትም ትክክል አይደለም። አሁን ባለው ሁኔታ እነ አቶ ልደቱ እያደረጉት ያለውን እንቅስቃሴ ብዙ ሰው አይደግፍም። እሱን ከሆነ የሚናገር እነ አቶ ልደቱ እነ ጀዋር እነ ሕዝቅኤል ጋቢሳ ምናምን ተነጋግረው የሚያደርጉት ፕሮፓፕ የሚያደርጉት ፕሮሞት የሚያደርጉት እነሱ የእምቢተኝነት ዘመቻ የሚሉትን ከሆነ አብዛኞቻችን ለዛ ሽፋን አንሰጥም፣ ቦታም እየሰጠ ነው አይደለም። አሁንም ይህንን ነገር የአቶ ልደቱን ጉዳይ የአቶ ልደቱን ንግግር አጀንዳ አድርጌ ራሱ በዋሜራ ሜዲያ ያመጣሁት አቶ ልደቱ ዘመነ ካሴን ስለጠቀሱ ለዛ ምላሽ ስለሚያስፈልግ እና ብዙም ትራክሽንም አላገኘም። ምናልባት መስሏቸው አቶ ልደቱ የነሱ ከነጀዋር ጋር ከነሌሎቹ ጋር ሆነው እያደረጉት ያለው ነገር በህዝብ ተቀባይነት አግኝቶ አስበው ከሆነ ተሳስተዋል። እና እስቲ እንቀጥል። ይሄ በጣም ትልቅ ለውጥ ነው የሚል እምነት አለኝ። ሁለተኛ ኢቭን በትጥቅ ትግል የሚያምኑ ድርጅቶች እና እነሱን የሚመሩ ግለሰቦች ሳይቀሩ በአደባባይ ወጥተው አሁን የሰሞኑን የዘመነን ጥሪ የሰማን ይመስለኛል። ሰላማዊ ህዝባዊ እምቢተኝነት ያስፈልጋል የሚል ግንዛቤ እንደፈጠሩ እያየን ነው። ይሄ ሰላማዊ ህዝባዊ እምቢተኝነት የሚያመጣው ውጤት እነሱንም ጭምር የሚጠቅም መሆኑን ተገንዝበዋል እና አጋርነታቸውን እያሳዩ ነው እና ይሄ እኔ ቀላል ለውጥ አይመስለኝም። እንግዲህ ትልቁ ነገር ነው። እዚህ ጋር አቶ ልደቱ ምንድን ነው የሚለው የትጥቅ ትግል የሚያራምዱ አሁን በሰላማዊ ትግል ያምናሉ እና ለሰላማዊ ትግልም ደግሞ አጋርነታቸውን ለእምቢተኝነት ዘመቻ አጋርነታቸውን እያሳዩ ነው ብሎ ይናገራል። እና አንዱ እንግዲህ ቅድም እንዳልኩት የትጥቅ ትግል የሚያደርጉ አደረጃጀቶች ለእምቢተኝነት ዘመቻ ለሰላማዊ ትግል አጋርነት ያላሳዩበት ጊዜ እንዳልኩት ኦርቶዶክስ ቤተክርስቲያን የእምቢተኝነት ዘመቻ ስታደርግ፣ ዶክተሩ ሐኪሞች የእምቢተኝነት ዘመቻ ሲያደርጉ ለነዛ እንቅስቃሴዎች ፋኖች አጋር
ስለዚህ በፊት እንዳላደረጉ በፊት የእምቢተኝነት ዘመቻን ሰላማዊ ትግልን እንደማይቀበሉ አድርገው አቶ ልደቱ አቅርቦ አሁን ግን እኛን ወደኛ አቋም መጡ ወደኛ አመለካከት መጡ ብሎ ለነሱ እንቅስቃሴ ክሬዲት ለመስጠት መሞከር ስህተት ነው። ስለዚህ በፕሬሚስ ደረጃ የእምቢተኝነት ዘመቻን ይቃወሙ ነበር ብሎ መቅረቡ ራሱ ያ ስህተት ነው። አንድ ይሄ። ሁለተኛ አቶ ልደቱ ምንድነው ያለው? ይኸው ዘመነ ካሴ የትጥቅ ትግል ድርጅት እየደገፉን ነው፣ ለእኛ አጋርነት እያሳዩን ነው ብሎ ማንን ነው የሚጠቅሰው? ዘመነ ካሴን ነው የሚጠቅሰው። እዚህ ጋር ሁለት እውነትን የመለጠጥ ነገር አለ። አንደኛ ዘመነ ካሴ ድርጅትን ወክሎ አይደለም። ዘመነ ካሴ እውነት ነው። ዘመነ ካሴ ላሳያችሁ ወይ በእኛ ዘመነ ካሴ ይህንን መግለጫ ጥሪ አቅርቧል። በተወሰነ መልኩ አቶ ልደቱ እውነቱን ነው። ይችን ነገርም ይዞ ነው። አያችሁ፣ ልክ አንዳንዴ በቃ አንድ ነገር ጨም ያደርግና ይችን እውነት ይዝና ይችን እውነት ይዞ ያችን ትንሿን እውነት በመለጠጥ የነሱን አቋምና የነሱን ፖዚሽን ጀስቲፋይ ለማድረግ የተሞከረበት ሁኔታ ነው። ይሄ ደግሞ ትክክል አይደለም እና ተሻሰጠ ይህንን ያለው የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ ትግል የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉኑበት ስንቅና ትጥቅ የሚያገኝበት የወንበዴና የዘር አጥፊ መደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበት አለ ዘመነ ካሴ። በመሆኑ በከተሞች የሚኖረው ህዝባችን ነባራዊ ሁኔታው በሚፈቅደው የትግል አይነት እምቢተኝነትን በማፋፋም አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሬን እያስተላለፍኩ የከተማ ትግላችን በልዩ ሁኔታ የሚከታተልና የሚያስተባብር የስራ ግብረ ኃይል ቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን ይላል እና ይሄ የዘመነ ካሴን ንግግር እኔ በወቅቱ ሰፊ ሽፋን ሰጥቼ ተችቼ ይሄ ንግግር ትክክል እንዳልሆነ በሐሳብ በምክንያት አስተያየት ሰጥቻለሁ። እዚህ ጋር ዘመነ ካሴ ምንድን ነው የሚለው? አምናለሁ ብሎ ራሱን ወክሎ ነው የተናገረው። እያስተላለፍኩ ይሄንን ጥሪ የእምቢተኝነት ጥሪ ምን እያሉ እያስተላለፍኩ ይላል። እንግዲህ የእምቢተኝነት ጥሪ ያስተላልፈው በግሉ ነው ማለት ነው። ስለዚህ ዘመነ ካሴ በግሉ ያስተላለፈው ድርጅቶች እንዳስተላልፉ አድርጎ አቶ ልደቱ መቁጠሩ ያ ስህተት ነው። ዘመነ ካሴ ደግሞ በግሉ እንዳስተላለፈ ብዙዎቻችን የቴዎድሮስ እሱ መሪ የሆነው የቴዎድሮስ እውቅና ያልሰጠው አፋባ እሱ አባል የሆነበት አፋባ እውቅና ያልሰጠው ጥሪ የእምቢተኝነት ጥሪ እንደሆነ ወቅቱን የጠበቀ የእምቢተኝነት ጥሪ እንደሆነ ስህተት እንደሆነ በማስረጃ ማስረሻ እስክንድር አርበኛ ዘመነ ካሴን ወቅሰነዋል፣ ተችተነዋል። 1 2 3 ብለን እና የሚያስተባብር ግብረ ኃይል ተቋቋመ ብሎ በሚናገርበት ጊዜ ራሱን እንደ ተቋም ቆጥሮ ራሱን እንደ ድርጅት ቆጥሮ ራሱን ለድርጅትና ለተቋም በቃ መርህ አልባነትን ለድርጅትና ለተቋም የማይመራ መሆኑን ነው ያሳየው። ለድርጅትና ለተቋም ንቀት እንዳለው ነው የሚያሳየው በሚል ጠንከር ባለመልኩ ይሄንን የዘመነ ካሴን ንግግር ብዙዎቻችን ወቅሰነዋል፣ ተችተነዋል። ይሄንን አቶ ልደቱ ያውቃል። ስለዚህ ዘመነ ካሴ ያስተላለፈው ጥሪ አፋብኃን የማይወክል የቴዎድሮስ እዝን የማይወክል ተቀባይነት የሌለው ውጤት የማያመጣ ስህተት እንደሆነ ብዙዎቻችን ተናግራል። እምቢተኝነት ዘመቻን መቃወም አይደለም ወገን። ስለዚህ አሁን አቶ ልደቱ ይሄ የዘመነ ካሴን አስተያየት ቀጨም አድርጎ እነዘመነም ደገፉን፣ እነዘመነም ወደኛ መጡ፣ እነዘመነም ከኛ ጋር ናቸው። ስለዚህ የትጥቅ በቃ አንድ አቶ ዘመነን ፋኖ አርበኛ ዘመነ የተናገረውን ምኒልክ እዝ ቴዎድሮስ እዝ ጎጃም ቀጠና እንደተናገረው አፋባ እንደተናገረው ሌሎች የፋኖ አደረጃጀቶችም እንደተናገሩ አድርጎ ኮንክሉድ ያደረገ ይሄ ትልቅ ስህተት እንዳልኩት የእምቢተኝነት ዘመቻን ፋኖች አይቃወሙም፣ በመርህ ደረጃ አይቃወሙም እና ይቃወሙ ነበረ። አሁን ግን ወደ መደገፍ መጡ ብሎ የተናገረው ትልቅ ስህተት ነው። ሁለተኛ ደግሞ የዘመነ ካሴን የግል አስተያየት ወስዶ የፋኖ ድርጅቶች አደረጃጀቶች እንደተስማሙ አድርጎ ማቅረቡም ደግሞ እውነትን መለጠጥ ስህተት ነው እና ይሄ በጣም ስህተት ነው። እዚህ ጋር አንድ ቁልፍ ነገር ማስቀመጥ የምፈልገው የእምቢተኝነት ዘመቻ እኔ በግሌ የምደግፈው ነው። ሰላማዊ ግን በግሌ የምደግፈው ነው።
ፋኖችን የሚደግፉት ነው። ግን የእምቢተኝነት ዘመቻ የሶሻል ሚዲያ ጫጫታ አይደለም። በሶሻል ሚዲያ እና በዩቱብ በፌስቡክ በወሬ የሚሰራ ስራ አይደለም። የእምቢተኝነት ዘመቻ ራሱን የቻለ ትልቅ ትግል ነው። አቶ ልደቱ ያንን የተረዳ ይመስለኝ። አቶ ልደቱ ከነ ሪዮት ሚዲያ ጋር ከሌሎቹ ጋር በየጊዜው እየተገናኘ ያወራል። እምቢተኝነት ዘመቻ ይላል። ግን ያ የእምቢተኝነት ዘመቻ ላይ ግን ተጨባጭ የሆነ ስራ እየተሰራ ያለ አይመስለኝም። እና ይሄ ወሬ ይመስለኛል እና አቶ ልደቱ ራሳቸውን ኢምፖርታንት አድርጎ ለማቅረብ በአሁኑ ጊዜ በፋኖ ትግል ውስጥ ራሳቸውን ኢምፖርታንት አድርጎ ለማቅረብ ያሰቡት ይመስለኛል። ራሳቸውን ኢምፖርታንት አድርጎ ለማቅረብ ለምን በአሁኑ ጊዜ አቶ ልደቱ የአማራ ፋኖ እያደረገ ያለውን እንቅስቃሴ አይቃወምም። የአማራ ፋኖ እያደረገ ያለውን እንቅስቃሴ ደግሞ አይደግፍም። መካከለኛ ነው፣ ኒውትራል። ፋኖዎች እያደረጉት ያለው ትግል የህሊና ትግል ነው፣ ተገደው ነው ወደዚህ ትግል የመጡት ብሎ ነው የሚያምኑ። ስለዚህ ፋኖዎች እያደረጉ ያለውን ትግል አይቃወምም። በሌላ በኩል ደግሞ ፋኖዎች እያደረጉ ያለውን ትግል ደግሞ አይደግፍም። እኔም እንደሱ በሰላማዊ ትግል የማምን ሰው ነኝ። ለምሳሌ በቅንጅትም ጊዜ በሰማያዊም ጊዜ ምናምን የፖለቲካ ፓርቲ ፉክክር የነበረ ጊዜ ትጥቅ ትግል አያስፈልግም፣ ሰላማዊ በሆነ መንገድ ለውጥ ማምጣት ይቻላል በሚል ሰላማዊ በሆነ መንገድ ሰልፎች በማድረግ የፖለቲካ ድርጅቶችን፣ ቅንጅትን፣ አንድነትን፣ ሰማያዊ ፓርቲን በመደገፍ ድርጅቶችን በመደገፍ ህዝቡን ኢምፓወር የማድረግ ስራ እንዲሰራ ስሰራና ስደክም የነበርኩ ሰው ነው። አምናለሁ፣ በሰላማዊ ትግል አምናለሁ። ነገር ግን አሁን ኢትዮጵያ ውስጥ ባለው ነባራዊ ሁኔታ ግን የሰላማዊ ትግል ተሞክሮ ውጤት ያመጣበት ሁኔታ። ስለዚህ ሰው ወደ ትጥቅ ትግል የገባው ተገዶ ነው። አቶ ልደቱ እንዳለ ሰው ወደ ትጥቅ ትግል የመጣው ተገዶ ከሆነ አቶ ልደቱ ያንን በግሌ መረዳት ብቻ ሳይሆን የፋኖን ትግል መደገፍ ነበረበት ብዬ ነው የማምነው። ይሄ የህልውና ትግል ነው። ነፍሰ ጡር ሴቶች ሆዳቸው ሲቀደድ፣ እናትና ልጅ አማራ ተብለው በአንድ ቤት ውስጥ ሲቃጠሉ፣ በሺዎች በሚሊዮኖች ሲፈናቀሉ፣ ወደ አዲስ አበባ ከተማ አትገቡም እየተባሉ ዜጎች ሲገደሉ፣ በድሮን ንጹሃን ዜጎች ሲጨፈጨፉ፣ ይሄንን ማስቆም የማንም ኢትዮጵያዊ የሞራል ግዴታው አይደለም ወይ? አቶ ልደቱ አውቃለሁ ባለትዳር አይደለም፣ ልጆች የሉትም። ግን እንበል አቶ ልደቱ ባለትዳር ነበረ፣ ልጆች ነበሩት እንበል እና ቤቱ ይመጡና አቶ ልደቱ ምናልባት ለአደን የገዛቸው መሳሪያዎች ይኖራሉ። አደን ለማደን ማለት ነው። እና ቤቱ መሳሪያ አለ። ይመጣሉ፣ ወንበዴዎች ይመጣሉ። ቤቱን አጥር ሰብረው የቤቱን በር ደንድሰው ይገባሉ። የአቶ ልደቱን ሚስት፣ የአቶ ልደቱን ሴት ልጆች ለመድፈር ይዘጋጃሉ። አቶ ልደቱ ያኔ ምንድን ነው የሚያደርገው? ሰላማዊ ትግል፣ የእምቢተኝነት ትግል ብሎ ዝም ብሎ ሚስቱ ስትደፈር፣ ሴት ልጆቹ ሲደፈሩ ዝም ብሎ ያያል? አይ፣ ሳጥኑ ውስጥ ያለውን መሳሪያ አውጥቶ ምን ማድረግ ይጀምራል? መተኮስ ይጀምራል። ለምን? ማንም ወንድ፣ ማንም የሴት ልጅ አባት፣ ማንም የአንድ እህት ባል የሚያደርገው ነገር ፋኖች ያደረጉት ይሄንን። ስለዚህ አቶ ልደቱ በፋኖች በነሱ ጫማ ራሱን ቢከት የፋኖ ደጋፊ ይሆን ነበር። ኒውትራል ሳይሆን የፋኖ ደጋፊ ይሆን ነበር። ስለዚህ ይሄ ይመስለኛል ጊልቲ ኮንሽስ በአይምሮ ውስጥ የፈጠረበት ይመስለኛል።
ስለዚህ ጊልቲ ኮንሽስ ባይምሮ ስለፈጠረ I've got to do something አንድ ነገር ማድረግ አለብኝ ብሎ የእንቢተኝነት ዘመቻ በሚል አገዛዙን በዚህ መንገድ እየተፋለመ በፖለቲካ እየተፋለመ እየሰራ ያለ አንድ ነገር ማድረግ አለብኝ በሚል እየሰራ ያለ እና ያንን በማድረጉ አፕሪሺየት ዛት። ግን እኔ ለአቶ አያሌው ይሄ ቲዎሬቲካል ይሄ ሊበራል ዲሞክራት ሊበራል ፖለቲካውን ወደዛ ትቶ ይሄ መርህ ፕሪንሲፕል ምናምን የሚለውን ነገር ወደዛ ትቶ ያለውን ነባራዊ አውቆ ናዚ ነው፣ ጠላት ነው፣ ገዳይ ነው፣ ጨካኝ። ስለዚህ ይሄ አገዛዝ ክፉ እንደሆነ ያውቃል። በሱ ላይም ራሱ ለ6 ወር የልብ ሕክምና ያስፈለገው ያደረሱበትን ስቃይና መከራ ያውቃል። ይሄ አገዛዝ መወገድ አለበት ብሎ ነው። ሰው ምን ይለኛል መሪዬን እጥሳለሁ እኔ ለ30 ለምናምን ዓመት የተከተልኩት የፖለቲካ ፍልስፍና ይሄ ነው ምናምን ደምሎ የፖለቲካ ፍልስፍና የፖለቲካ አይዲዮሎጂ ምናምን አይሰራም። ከአይዲዮሎጂ ወጥቶ እሱ የፋኖ ደጋፊ መሆን ነበር። ጥሩ የሚናገር ነው፣ ብዙ ፖለቲካ የሚያውቅ ነው። እና አቶ ልደቱ እንደው ከሚሽኮረመው ኦነጎችን ለማስደሰት እነ ጀዋርን ለማስደሰት ህወሓቶችን ለማስደሰት እዚህና እዛ እያለ ከሚሽኮረመው መስመር ለይቶ እውነቴን ነው የምላችሁ መስመር ለይቶ የፋኖ ደጋፊ ሆኖ የፋኖ አክቲቪስት ሆኖ ከፋኖ ጋር ቢሰራ ኖሮ እውነቴን ነው የምላችሁ በጣም በፋኖ እንቅስቃሴ ውስጥ ብዙ ነገር ሊሰራ የሚችል ሰው ነው እና ያ ባለመሆኑ እኔ ቅር ነኝ። እና አቶ ልደቱ ላይ ያለኝ ቅሬታ አንዱ ይሄ ነው። በዚህ ጊዜ ኒውትራል መሆን አይቻልም። ወይ ፋኖ መደገፍ ነው ወይ ፋኖ ወይ አገዛዙ መደገፍ ነው። ኒውትራል ቴሪቶሪ አለ ብዬ ነው ያላም። አንዳንድ ሰዎች ይሄን በምናገርበት ጊዜ ግርማ ካሳ ራዲካል ሆነ ልትሉኝ ትችላላችሁ። ይሄ የራዲካል ጉዳይ አይደለም። ይሄ የህልውና ጉዳይ ነው። ፋኖን የሚደግፍ ፋኖን ይደግፋል፣ ፋኖን የማይደግፍ ብልጽግናን የሚደግፍ ባይልም ብልጽግና አልደግፍም ባይልም ብልጽግናን የሚደግፍ ነው እና የማይሰራ የእምቢተኝነት ዘመቻ ተብሎ የማይሆን ነገር ላይ ጊዜ ከማጥፋት ፋኖ ላይ ጊዜ ቢጠፋ በጣም ጥሩ ነው የሚል እምነት አለኝ እና አቶ ልደቱ እያደረጉት ያለው ነገር ዲስትራክሽን ነው የሚል እምነት ነው ያለኝ። ዲስትራክሽን ነው የሚል እምነት ነው ያለኝ እና እስቲ ለምን የአቶ ልደቱ ጥረት ለምን ውጤት እንደማያመጣ ላሳያችሁ። እዚህ ጋር የታለ ተመልከቱ። እዚህ ጋር እና ወደ እምቢተኝነት የሚደረግ ዘመቻ ከመሄድ በፊት የሚያስፈልጉ ነጥቦች አሉ። ከዚህ በፊትም ተነግረው አንደኛ ዝርዝር እቅድ ማዘጋጀት ያስፈልጋል። ዝርዝር እቅድ ማዘጋጀት ያስፈልጋል። ዝርዝር እቅድ በሌለበት ፕላን በሌለበት የሚደረግ የእምቢተኝነት ዘመቻ ውጤት ያመጣል የሚል እምነት የለኝም። ዝርዝር እቅድ በምልበት ጊዜ ምንድን ነው? ዝርዝር እቅድ በምልበት ጊዜ ምንድን ነው? ዝርዝር እቅድ ማለት የቲክቶክ ወሬ አይደለም። ዝርዝር እቅድ ማለት የዩቱብ ወሬ አይደለም። ዝርዝር እቅድ ማለት ፕላን እንዲሆነ እንዲህ ነው የምናደርገው፣ እንደዚህ ነው፣ በዚህ ቀን እንደዚህ፣ በዚህ ቀን እንደዚህ፣ መጀመሪያ ይሄ ይሰራ፣ ከዛ ወደዚህ እንሄዳለን፣ ከዛ በዚህ እንሄዳለን። ዝርዝር እቅድ ያስፈልጋል። ሁለተኛ የጠራ ዓላማና አጀንዳ ያስፈልጋል። የጠራ ዓላማና አጀንዳ ያስፈልጋል እና አቶ ልደቱ ከነጀዋር ጋራ ከሌሎቹ ጋራ ሆነው ስለ እምቢተኝነት ዘመቻ በሚያወሩበት ጊዜ አጀንዳቸው ዓላማቸው ምንድን ነው? አጀንዳቸው ጸረ አብይ ጸረ ብልጽግና አጀንዳ ነው ያላቸው። ስርዓቱን ከስር መሰረቱ የመንቀል ህገ መንግስቱን የመቀየር ኢትዮጵያውያን በሁሉም የሀገሪቷ ስፍራ በሁሉም የሀገሪቷ መኖር መስራት እንዲችሉ አይደለም እያደረጉ ያሉት ኢትዮጵያውያን። ይሄ አይደለም አጀንዳቸው። ለምን እና እነ ጀዋር አቶ ልደቱ አብረው እየሰሩ ያሏቸው ሰዎች የብሔር ብሔረሰብ ፖለቲካ የዘር ፖለቲካ አራማጆች ህገ መንግስቱ እንዲቀጥል የሚፈልጉ ህወሓቶች ኦነጎች ምናምን ናቸው። አሁን ከነዝቄል ጋቢሳ ጋራ ከነጀዋር መሐመድ ጋራ ከህወሓት ደጋፊዎች ጋራ ምን አይነት የጠራ ዓላማ ተይዞ ነው አብሮ ሊሰራ የሚችለው? አብይን መጥላት ብቻ እንዴት ዓላማ ሊሆን ይችላል? ብልጽግናን መጥላት ብቻ እንዴት ዓላማ ሊሆን ይችላል? ከዚህ በፊት ኦሮማራ ተብሎ የኦሮሞና የአማራ እነ ባህዴኖችና ኦህዴዶች ህወሓትን ለማስወገድ አብረው ሰሩ። ከዛ በኋላ ኦህዴዶች ያን አጋጣሚ ይዘው ፌዴራል መንግስቱን ከተቆጣጠሩ በኋላ ከህወሓት 100 እጥፍ የባሰ ጭራቆች አይደለም የሆኑት። በፊት ጸረ ህወሓት ትግል ነበር ሲደረግ የነበረው። ህገ መንግስቱን ስርዓትን ለመቀየር አልነበረም። ጸረ ህወሓት በሆነ ትግል ላይ ነበረ ኮአሊሽን የተመሰረተው። አጀንዳው
ዓላማው ህወሓትን ማስወገድና ህወሓትን መግፋት ነበር። ያ ከተሳካ በኋላ ከህወሓት የባሰ ነገር ተፈጠረ። አሁንም አብይን ማስወገድ አብይን መጣል ተብሎ ውሳኔ ተወስኖ አብይ ከሄደ በኋላስ ተመልሶ ጀዋርና ሌሎቹ የባሰ ነገር ቢመጣስ ምን ማረጋገጫ ያለ? ስለዚህ እናቶ የእምቢተኝነት እናቶ ልደቱ የእምቢተኝነት ዘመቻ ብሎ በሚሉበት ጊዜ አብይን የማስወገድ ዓላማ ነው እንጂ ዘላቂነት ያለው መፍትሄ በኢትዮጵያ ውስጥ እንዲመጣ የሚያደርግ አጀንዳ አይደለም። ስለዚህ የዓላማ ጥራትና የዓላማ አጀንዳ በቂ የሆነ ህዝብን ሁሉ ሊያንቀሳቅስ የሚችል የላቸው። እግዚአብሔር ያሳያቸው። አሁን ጀዋርን አቅፎ ህወሓቶችን በዚህ ቦታ አቅፎ የሚደረግ የእምቢተኝነት ዘመቻ የትኛው የአዲስ አበባ ህዝብ ነው የሚደግም? የትኛው የጎንደር ህዝብ፣ የትኛው የጎጃም ህዝብ ነው የሚደግም? ስለዚህ የእነ አቶ ልደቱ እያሉት ያለው የእምቢተኝነት ዘመቻ ከዓላማና ከአጀንዳ አንጻር ትልቅ ግድፈት ያለበት ነው። ጸረ ብልጽግና፣ ጸረ አብይ፣ በቃ ይሄ ሁሉ እነሱ የሚሉት አብይን ስለሚጠሉ ነው። ጸባቸው አብይ ላይ ነው እንጂ ጸባቸው ስርዓት ላይ አይደለም። ይሄ ሊታወቅ ይገባል። ሌላ የእምቢተኝነት ዘመቻ ለማድረግ መሪ ድርጅት ወይም ድርጅቶች ያስፈልጋሉ። መሪ ድርጅትና ድርጅቶች በሌሉበት ሁኔታ የሚደረግ የእምቢተኝነት ዘመቻ ውጤት አያመጣም። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያኔ የነበረች ጊዜ ሲኖዶስን ለመከፋፈል የኦሮሞ ቤተ ክህነት በሚባልበት ጊዜ ጠንካራ አቋም በመያዝ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኔትወርክ ስለነበራት በሁሉም ቦታዎች ኔትወርክ ስለነበራት ኔትወርኳን ተጠቅማ ህዝቡን ማንቀሳቀስ ተችሎ ነበር። ያኔ እነ አቡነ አብርሃም እነ አቡነ በርናባስ ብሊንክ ባያደርጉ ኖሮ ወደኋላ ባይመለሱ ኖሮ አብይ አህመድም ደግሞ አታሎ የጠፉትን በጎች ይዤ መጥቻለሁ ብሎ አታሎ ስለገባቸው የኦርቶዶክስ ክርስቲያን አካሄዷ በዚህ ከቀጠለ ከስልጣናችን ልንወገድ እንችላለን ብሎ ስለገባቸው አፈገፈጉና መንገዳቸውን ሲስተማቸውን ቀየሩ። ያንን ቄሶቻችን ጳጳሶቻችን ያንን አላወቁም። የዋሃዎች ስለሆኑ ፈሪሃ እግዚአብሔር ስለሆኑ አላወቁም። እሺ ብለው አፈገፈጉ። የጠሩትን የእምቢተኝነት ዘመቻዎች ሰልፎች በሙሉ ሰረዙ። ከዛ በኋላ በሂደት አብይ አህመድ ሲኖዶስ ውስጥ የእሱ ሰዎች እንዲገቡና አቡነ አሪዮስ እንዲገቡ አደረገ። ከዛ ሲኖዶሱን ተቆጣጠረ። ሲኖዶሱን ከተቆጣጠረ በኋላ እና አቡነ አብርሃምን ወደ ባህር ዳር እና አቡነ ሉቃስን ወንጀለኛ አድርጎ መፍረጅ እና አቡነ ጴጥሮስ ደግሞ ከሀገር እንዲያወጡ አግዶ ሙሉ ለሙሉ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን የብልጽግና ቅርንጫፍ የብልጽግና ሲኖዶስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ሳይሆን የብልጽግና ሲኖዶስ ሆናለች። ስለዚህ ምን ሆነ ማለት ነው? ህዝብን ሊያደራጅ የሚችለውን ድርጅት ምን አደረገው? አከሰሙ። ስለዚህ የሃይማኖት ተቋማት የሃይማኖት ድርጅቶች ነበሩ ህዝብን ሊያሰባስቡ የሚችሉ እነሱን በሙሉ ሙሉ ለሙሉ አብይ ተቆጣጠረ። የፖለቲካ ፓርቲዎችን በሙሉ ፖለቲከኛ መሪዎችን በሙሉ አስሮ ዲዜብል አድርጎ የተወሰኑትን እነ በለጠ ሞላን እነ ብርሃኑ ዘጋን በስልጣንና በገንዘብ ገዝቶ ምን አደረጋቸው? ኒውትራላይዝ አደረጋቸው። ስለዚህ አለ የሚባል የፖለቲካ ድርጅት የለም። አሉ የሚባሉ ደፈር የሚሉት ደግሞ እንደ ኢህአፓ እንደ እናት ፓርቲ የተባሉትም ደግሞ እንቅስቃሴ እንዳያደርጓል። ስለዚህ ህዝቡን ሊያሳትፍ ህዝቡን ሞቢላይዝ ሊያደርግ ህዝቡን ሊያንቀሳቅስ የሚችል የፖለቲካ ድርጅት የለም እና እናቶ ልደቱ የህዝባዊ እምቢተኝነት በሚሉበት ጊዜ አገር ቤት ህዝቡን አደራጅተውታል? አላደራጁትም። አገር ቤት ህዝቡን ኦርጋናይዝ አድርገውታል? አላደረጉትም። ስለዚህ ህዝቡን ኦርጋናይዝ ሳያደርጉ ህዝቡን ሳያደራጁ እንዲሁ በባዶ በቲክቶክ እና በዩቱብ በሶሻል ሚዲያ የእምቢተኝነት ዘመቻ ብሎ ማወጅ ስህተት ነው። ህዝብን ማዘናጋት እንዳልኳችሁ የፋኖ መሪዎችም ሆነ እኔም እንደ ፋኖ ደጋፊ እኛም እንደ ፋኖ ደጋፊዎች የእምቢተኝነት ዘመቻ ተደርጎ ተጠርቶ ቢሳካ ደስ ነው የሚለው። ግን አሁን ሜዳ ላይ ያለውን ያንን የሚያደርግ ድርጅት የለም። ያለ ድርጅት ያለ ህዝቡን ኦርጋናይዝ ሳናደርግ ህዝቡን ሳናስተባበር የሚደረግ ነገር ውጤት ያመጣል የሚል እምነት የለኝም። ተማሪዎች አሁን ከምረቃ በኋላ ሰርቪስ ትሰጣላችሁ ተብሎ በተነገረ ጊዜ በብዙ ዩኒቨርሲቲዎች ተቃውሞ አሰሙ። ከተቃውሞ ካሰሙ በኋላ ምንድን ነው የሆኑት? ጸጥ አለ። እምቢተኝነት ዘመቻ የሚባለው እነ ጀዋር በየቀኑ እዚህ ዩኒቨርሲቲ እዛ ዩኒቨርሲቲ እዚህ ዩኒቨርሲቲ ፎቶ ይለጥፉ ነበር። የአንድና የሁለት ቀን ዜና ነው። ከዛ በኋላ ምን ሆነ? ጸጥ አለ። እንዳልኳችሁ ነው። ሐኪሞችም እንደዚሁ ተመሳሳይ ነገር አደረጉ። ከዛ በኋላ የተወሰኑትን አባረሩ፣ የተወሰኑትን አሰሩ። የሐኪሞችን እንቅስቃሴ ምን አደረጉ? ጸጥ አደረጉ። ስለዚህ ህዝቡ አልተደራጀም። ህዝቡ ባልተደራጀበት ሁኔታ ያ የሚሆን ነገር የለም። ሌላው ዓላማችንን ለማሳካት የእምቢተኝነት ዘመቻ በሚደረግበት ጊዜ ዓላማችንን ለማሳካት እንደምንችል አስቀድሞ ማጥናትና መዘጋጀት ያስፈልጋል። አሁን ለምሳሌ የእምቢተኝነት ዘመቻ በባህር ዳር፣ በደብረ ማርቆስ፣ በደሴ በመሳሰሉት ቦታዎች ቢደረግ ምንድን ነው የሚያመጣው?
እንበል ለአንድ ሳምንት ሱቆች ተዘጉ፣ ለአንድ ሳምንት መንገዶች ተዘጉ፣ የባህር ዳር፣ ደብረ ማርቆስ፣ ደብረ ታቦር ተዘጉ፣ ሁሉ ነገር ተዘጉ። የእምቢተኝነት ዘመቻ ብሎ ተዘጋ ሁሉ ነገር። ከዛ በኋላ አገዛዙ 4 ኪሎ ያለው አገዛዙ እንደው ግድ የሚሰጠው ይመስለናል ወገኖች። የራሳቸው ጉዳይ ብሎ በቃ ኢትዮጵያን ኤርላይንስም ወደዛ ሄድም፣ መኪናም ወደዛ ሄድም፣ መድኃኒትም ወደዛ ሄድም፣ የባንክ አገልግሎትም ይዘጋል፣ ሌላም ነገር ኔትወርክም ይዘጋል፣ ሌሎች ነገሮችን ያደርጋል። ከዛ ህዝቡ ምንድነው? ህዝቡ ይቸገራል። ህዝቡ ስለሚቸገር ድፍን የባህር ዳር ህዝብ ነቅሎ ቢወጣ፣ ድፍን የጎንደር ህዝብ ነቅሎ ቢወጣ፣ ድፍን የደሴ ህዝብ፣ የወልዲያ ህዝብ ነቅሎ ቢወጣ ከ5 ቀን በኋላ ህዝቡ ራሱ ሰርቪስ ማግኘት ስላለበት ተመልሶ ወደ ስራ ይገባል። ስለዚህ የእምቢተኝነት ዘመቻው ምን ይሆናል? ይከሽፋል። ስለዚህ ከአማራ ክልል ውጭ የሚደረግ ከአዲስ አበባ ውጭ የሚደረግ የእምቢተኝነት ዘመቻ አሁን ባለው ሁኔታ ምንም የሚያመጣው ለውጥ የለም። ለምን? እና አብይ አህመድ ግድ አይሰጣቸውማ። ይሄንን ያውቃሉ ወይ? ውጤት እንደማያመጣ ይሄንንስ አናላይዝ አድርገዋል ወይ? ልደቱ እንዳልኳችሁ ነው። አዲስ አበባ ውስጥ የሚደረግ ደግሞ የእምቢተኝነት ዘመቻ አዎ ውጤት ሊያመጣ ይችላል። ግን አዲስ አበባ ውስጥ የሚደረግ የእምቢተኝነት ዘመቻ አዲስ አበባ ውስጥ ህዝብን ማንቀሳቀስ ቢቻል፣ ህዝብን ሞቢላይዝ ማድረግ ቢቻል በአንድ ቀን ውስጥ ህዝቡ ሆ ብሎ በሚሊዮኖች ህዝቡ ሆ ኪሎ 4 ኪሎ ገብቶ እነ አብዲሳ አጋን እና እነ ሽመልስ አብዲሳን ይቅርታ እና አብይ አህመድን መዋጥ ይችላል። ግን የአዲስ አበባ ህዝብ አልተደራጀም፣ ኦርጋናይዝድ አልሆነም። አያችሁ፣ አልተደራጀም፣ ኦርጋናይዝድ አልሆነም። ስለዚህ ያ ባልሆነበት ሁኔታ አዲስ አበባ ውስጥም የእምቢተኝነት ደረጃውን እነ ማስረሻ እነ ዘመነም ሌሎችም የአዲስ አበባ ህዝብ ተነስ ሲሉት ሳይደራጅ ድርጅታዊ ስራ ሳይሰራ ውስጡን ስራ ሳይሰራ ምንም ነገር ሳይሰሩ ተነሳ ማለት ምንድን ነው? ጀብደኝነት ነው ይሄ። እና እነ ልደቱም እያደረጉ ያሉ ተመሳሳይ ነገር። ሌላው ምን ችግሮች ሊፈጠሩ ይችላሉ ብሎ መጠየቅና መዘጋጀት ያስፈልጋል። እና አቶ ልደቱ ሆነ ዘመነም ሌሎቹም የእምቢተኝነት ዘመቻ በሚጠሩበት ጊዜ በዛ ውስጥ ለምሳሌ ደብረ ማርቆስም ባህር ዳርም የእምቢተኝነት ዘመቻ ተደርጎ አገዛዙ እርምጃ ቢወስድ ቢተኩስ ብዙ ነገሮችን ቢሰራ ኃላፊነት የሚወስደው ማለት ችግሮች ቢፈጠሩ እነዛን ችግሮች አሊቬት ለማድረግ እነዛን ችግሮች ለመቀነስ ምን አይነት ቅድመ ዝግጅቶች ተደርገዋል? በዚህ ጉዳይ ላይ አቶ ልደቱ መልስ አላቸው ወይ? መልስ የላቸው። ስለዚህ ይሄ የእምቢተኝነት ዘመቻ የሚባለው ነገር በመርህ ደረጃ በትክክል የሚመራው ድርጅት ካለ፣ ዝግጅቶች ከተደረጉ፣ መሪ ድርጅት ካለው፣ ውጤት እንደሚያመጣ ከታወቀ የእምቢተኝነት ዘመቻ ጥሩ ነው። ግን አሁን ባለው ነባራዊ ሁኔታ ስልጣን ላይ ያለው አገዛዝ አረመኔ አገዛዝ፣ ክፉ አገዛዝ፣ ህሊና ያለው አገዛዝ፣ ኮንሸስ ያለው አገዛዝ አይደለም እና ይህንን አገዛዝ የግዴታ ማስወገድ የሚቻለው በኃይል እና ለዛም ደግሞ ብቸኛ አማራጩ ፋኖ ነው። ስለዚህ ፋኖን መደገፍ ብቸኛ አማራጭ፣ ፋኖን አለመደገፍ አገዛዙ እንዲቀጥል መፍቀድ። ስለዚህ ፋኖ እስከነ ድክመታቸው እስከነ ከፍተታቸው በድክመታቸው እንዲጠናከሩ፣ ከስህተቶቻቸው እንዲማሩ፣ ክፍተቶቻቸው እንዲሞላ ማገዝ፣ ማበረታታት፣ መውቀስ፣ መሪዎችን ቻሌንጅ ማድረግ ነው እንጂ የሚገባው ለፋኖ ጀርባ መስጠት አይገባም። ለፋኖ ጀርባ መስጠት ማለት ወገኖቼ ይሄ ክፉ አረመኔ አገዛዝ እንዲቀጥል መፍቀድ ማለት ነው። እኔ ራዲካል ልትሉኝ ትችላላችሁ፣ ያለው ሁኔታ ያ አሁን ለምሳሌ አዲስ አበባ ውስጥም ሌላም ቦታ ያላችሁ ኢትዮጵያውያን በብልጽግና የተማረራችሁ ብዙ ኢትዮጵያውያን አላችሁ። ባለሀብቶችም ሁሉ ሳይቀር በቃ ግብር ይሄን አምጡ እየተባሉ እኔ እሰማለሁ የሚሉ በቃ ጠዋትና ማታ ብሶት የሚያሰሙ ይሄ መንግስት፣ ይሄ ክፉ መንግስት፣ ይሄ አረመኔ መንግስት የሚሉ በጣም ብዙ አሉ። የሚያማርሩ ጠዋትና ማታ የሚያማርሩ አሉ። እና እነዚህ ለሚያማሩ ሰዎች ምሬታችሁን አቆሙ ነው የሚሉት። ምሬታችሁን አቆሙ። ሌላው መጥቶ እናንተን ከምሬት ከስቃይ ከመከራ እንዲያድናችሁ አትጠብቁ። ስለዚህ አገር ቤት ያለን ሰዎች፣ በብልጽግና የተማረርን ሰዎች፣ በብልጽግና የምንል ሰዎች፣ በብልጽግና ቤታችን እየፈረሰ ያለ ሰዎች፣ ልጆቻችን እየተደፈሩ ያሉ ሰዎች፣ ሌላም ክፉ ነገሮች እየደረሰብን ያሉ ሰዎች ያለን ምርጫ 3 ነው። አንደኛው ምርጫ ይቻል
በኢትዮጵያ ውስጥ መኖር ካልቻል መኖር የምንችልበት ሀገር ተሰደን መሄድ፣ ሀገር ጥሎ መሄድ፣ ሀገር ጥሎ መሄድ የቻለ ሀገር ጥሎ መሄድ። አዎ በቃ ኢትዮጵያ ውስጥ መኖር ካልተቻለ እያማረረ ብሶት እያሰማ ከሚኖር ከቻለ አቅም ካለው ሀገር ጥሎ መሄድ። ብዙዎችም ያንን እያደረጉ ነው። ወደ ኬንያ፣ ወደ ሩዋንዳ፣ ወደ አረብ ሀገር የሚሄዱት ተማረው እኮ። ስለዚህ ያለን ምርጫ ይሄ ነው አንዱ። ሁለተኛው ምርጫ ያለን ምርጫ በሞጋሳ ኦሮሞ መሆን። ጽዮን ከነበረ ስማችን አያንቱ፣ ሄለን ከነበረ ስማችን ጫልቱ የሚል ስም ለራሳችን ሰጥተን፣ ወንድ ደግሞ ከሆንክ ዳንኤል ከነበረ ስማችን መገርሳ፣ ዮናስ ከነበረ ስማችን ደግሞ ቀልቤሳ የሚል ስም ፌንት ምንድን ነው ናትናኤል ከነበረ ስማችን ቱሉ የሚል ስም ሰጥተን በቃ ኦሮሞንን ብለን የኦሮሞኛ መጽሐፍ ቁቤ ገዝተን አካም ጅርታ ምናምን ማለትን የተወሰኑት እንትን አድርገን ከዛ በኋላ መቼም የኦሮሞ ደም የሌለበት የለም። ዛራችን መቼም አያቴ እኮ እንትን ነበረች፣ አባቴ እኮ ኦሮሞ ነው እንትን ምናምን እያል በቃ ራሳችንን መስመር ውስጥ ማስቀመጥ በቃ በኦሮማይዝድ መሆን ያለ ምርጫ ይሄ ሁለተኛው ምርጫ። ሶስተኛ ምርጫ ፋኖ መሆን፣ ፋኖን መደገፍ፣ አምሮ ጨክኖ ይሄንን ክፉ ናዚዛዊ አባገዳዊ አረመኔያዊ ጨካኝ የኢሬቻ መንፈስን ከ4 ኪሎ ማሰው መፍትሄው ነው። ስለዚህ ይሄ የማዘናጊያ ፖለቲካ፣ ይሄ ተራ ወሬ ላይ ጊዜ ማጥፋት የለብንም። ተራ ወሬ ላይ ጊዜ ማጥፋት የለብንም። አንዳንዶቹ አብይ ከሄደ ምን ሊፈጠር ነው የሚል አስተያየት የሚሰጡ ሰዎች እንዴ ከዚህ በላይ ምን ሊፈጠር ትፈልጋላችሁ? ሚሊዮኖች ከተፈናቀሉ፣ ከዚህ በላይ ስቃይ፣ ከዚህ በላይ ችግር፣ ከዚህ ነፍሰ ጡር ሴቶች ወዳቸው ከተቀደደ፣ ከዚህ በላይ ሰቆቃ የት ነው ማየት የምንችል? ከዚህ በላይ ምን ሊሆን ይችላል? ስለዚህ መጨከን ያስፈልጋል እና በዚህ ጉዳይ ነው በፋኖ ትግል ውስጥ ወይ ፋኖን መደገፍ ነው። ፋኖን የማይደግፍ ደግሞ ካለ ብልጽግና እየደገፈ ነው በተዘዋዋሪ መንገድ። ብልጽግናን ቢጠላም በተዘዋዋሪ መንገድ ግን ፋኖን እየደገፈ እንደሆነ ማወቅ። ለምን ፋኖ ባልተጠናከረ መጠን፣ ፋኖ ወደፊት መሄድ ባልቻለ መጠን ብልጽግና እያሸነፈ። ስለዚህ ፋኖን የግድ ማጠናከር፣ የግድ ፋኖን ተደራጅቶ ወደፊት እንዲሄድ ማድረግ ያስፈልጋል። ፋኖ ላይ ጀርባ መስጠት ማለት ብልጽግናን መደገፍ ነው። እንግዲህ አድማጮቼ፣ ተመልካቾቼ በአቶ ልደቱ በዘመነ ካሴ ዙሪያ አቶ ልደቱ በሰጠው አስተያየት ዙሪያ ያቀረብኩት ዝግጅቴን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።